ሰላም ጤና ይስጥልኝ። በዛሬው ቪዲዮ በእርግዝና ወቅት እርጉዝ የሆነች እናት እንድትተኛ የሚመከረው የአተኛኝ አቅጣጫ የቱ እንደሆነ ለምንስ እንደሚመከር በዝርዝር እናያለን። በእርግዝና ወቅት ምቹ እንቅልፍ ማግኘት ፈታኝ ሊሆን ይችላል። ሰውነቶ እየተለወጠ ሲሄድ ለእርሶም ሆነ ለሕፃኑ ደህንነት ትክክለኛው ቦታ ማግኘት ከጊዜ ወደ ጊዜ አስፈላጊ ይሆናል። በእርግዝና ወቅት ስለ ምርጥ የእንቅልፍ ቦታዎችና ለምን እንደሚመከሩ በዝርዝር እናያለን። በእርግዝና ጊዜ እንግዲህ የሚመከረው የአተኛኝ አቅጣጫ በግራ ጎን መተኛት ነው። በግራ ጎኖ መተኛት በአጠቃላይ በእርግዝና ወቅት በጣም ጥሩ ቦታ ተደርጎ ይቆጠራል። ብዙ ጥቅሞችም ይሰጣል። የመጀመሪያው እንግዲህ በሰውነታችን ጥሩ የደም ፍሰት እንዲኖር ይረዳል። በግራ ጎኖ መተኛት ወደ ማህፀን የሚሄደውን የደም ፍሰት ለማመቻቸት ይረዳል። ይህም ለሕፃኑ አስፈላጊ ንጥረ ነገሮችንና ኦክስጅንን ይሰጣል። ከታችኛው የሰውነቶ ወደ ልቦ ደም የሚመልስ ዋና የደም ስር የሆነው የታችኛው የቬና ካቫ በቀኝ በኩል ይገኛል። በግራ ጎኖ መተኛት በዚህ የደም ስር ላይ ያለውን ጫና ይቀንሳል። ይህም የደም ዝውውርን ያሻሽላል። ሌላው ጠቀሜታው በአካል ክፍሎቻችን ላይ ጫናን ይቀንሳል። በግራ ጎኖ መተኛት በጉበት እና በሌሎች የውስጥ አካላት ላይ ያለውን ጫና ይቀንሳል። ሌላው የሰውነት እብጠትን ለመቀነስ ነው። ይህ የአተኛኝ ሁኔታ በእግሮና በእግሮ መዳፎች ላይ ያለውን እብጠት ለመቀነስ ይረዳል ማለት ነው። በመጨረሻ እንግዲህ የተሻሻለ የኩላሊት ተግባር እንዲኖር ይረዳል። በግራ ጎኖ መተኛት የኩላሊት ተግባርን ሊያሻሽልና ጫናን ይቀንስለታል ማለት ነው። ስለዚህ እርጉዝ የሆኑ እናቶች በግራ ጎናቸው እንዲተኙ ይመከራል ማለት ነው። መልካም ጊዜ